ሁሉም ጥሩ አርጀ ነው ያስኩት ፏርጀ እንደፈለግና በመንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው አንተ። አዎ እያስተናገር እኔ ብዙን ጊዜ የአባታችን እንግዲህ ፎቶግራፋች ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም የሳቸው ብቻ መዝሙር ነው እንግዲህ ሌላ መዝሙር አልቀላቀልም መሳቸው ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበለ እንደገፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ሰውየው ቁጭ ብሎ እየቆዘመ እያለ ምናችሁ ነው አልኋቸው። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ማና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ አሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። የዘመኑን አጥማቂያንና የተከታዮቻቸውን መሀይምነት ስመለከት አንድ ታሪክ ትዝ አለኝ። በነገራችን ላይ መሀይም ማለት ያልተማረ ሰው መማር የማይፈልግ ሰው ማለት ነው። ወደ ታሪካችን እንለፍ። በጉልበቱ እያስፈራራ ከደጀ ሰላም የሚበላ አንድ ወጠምሻ ሰው ነበር። የሌሊቱን ቁመት ሳይቆም ደግሞ ቅዳሴ ሳይቀድስ ያለፋበትን እንጀራ በመብላቱ ቀሳውስቱ ሁሉ ጊዜ ቢያጉረመርሙ ማንም ደፍሮ የከለከለው ግን አልነበረም። ለምንም ጉልበት ስለነበረው እርሱም ያልተባረ እንደሚሉት ስለሚሰማ እማራለሁ ብሎ ወደ አንድ መምህር ዘንድ ሄደ። አባቴ የዳዊት አስደግሙኝ ብሎ ይጠይቃቸዋል። እርሳቸውም አንተ ተማር እንጂ እኔ ምን ከብዶኝ ብለው በደስታ እሺ ብሎ ማስተማር ጀመሩ። እርሱም መዝሙረ ዳዊት መዝሙር 1 ፍካሬም በደንብ እንደቻለ በቃኝ አላቸው። እሳቸውም ገና ነው እኮ ቢሉት አይ አባቴ እቺ ፍካሬ ከዱላዬ ጋር ትበቃኛለች አላቸው ይባላል። ዛሬም ከዱላዬ ጋር ፍካሬ ትንሽ ዕውቀቴ ትበቃኛለች ብለው የሚኖሩ ብዙ ሀይሞች አሉ። የዘንድሮ አጥማቂያንም እንደዚህ ጉልበተኛ ሰው ምንም ሳይማሩ ሳያውቁ የቤተ ክርስቲያንን ሥርዓት እየጣሱ ማንም እረፉ እንዳይላቸው በገንዘባቸው አፋቸውን እያዘጉ ተከታዮቻቸው እረፉ ሲባሉ ግማሹን ሰው በዱላ ግማሹን ሰው በማስፈራራት ግማሹን ሰው በመሳደብ ዝም የሚያስብሉ ምንም የማያውቁ መማር የማይፈልጉ ሀይሞች ናቸው። ተው ቤተ ክርስቲያንን ወቋት ተማሩ ሲባሉ ደግሞ ከፍካሬ ጋር ዱላዬ ትበቃኛለች እንዳለው ሁሉ እኛ ተምረናል፣ የአባታችን ተአምር እንዲህ ነው፣ አባታችን እንዲያደረገ ቅድም እንደሰማችሁት ከአባታችን መዝሙር ውጪ ማንንም አልሰማም እንዳለው ሁሉ ጥቂት ዕውቀት ብቻ ይዘው የቤተ ክርስቲያንን ብዙውን ዕውቀት ሳይመረምሩ ሥርዓቷን ሳያውቁ ሳይማሩ በእንደነዚህ አይነት አውቀው ለገንዘባቸው ለቢዝነሳቸው ብለው አውቀው ቤተ ክርስቲያንን ለማጥፋት በተሰማሩ ሰዎች ይነዳሉ። ቤተ ክርስቲያንን ቢያውቋት የአባቶቻቸውን የቀደምት አባቶቻቸውን ታሪክ ቢመረምሩ ማንም መንገድ ጠቋሚ ሳይሆናቸው የአባቶቻችን የቅዱሳን ታሪክ ጠቋሚ ሆናቸው ክፉን ከደጉ ፍሬውን ከገለባው መጥፎን ከጥሩ ይለዩበት ነበር። አሁን ግን ከላይ ያሉትም እነዚህ ሰዎች ረፉ አይሉም። ለምን? አንድም በጉልበታቸው በዱላቸው፣ ሁለትም በገንዘባቸው አፍ ስለሚያሰጉ ማለት ነው። ስለዚህ እነዚህ ሰዎች ተከታይ የሆናችሁ በአጥማቂያን በባይታዊያን በአጭበርባሪ መነኮሳት የምትነዱ ምእመናን ሁላችሁ እባካችሁ ተማሩ። ቤተክርስቲያን ይሄንን አላስተማረችንም። ቤተክርስቲያንን እወቋት። ቤተክርስቲያንን ጥቂት ኢምንቷን ዕውቀቷን እንኳን አላወቃችሁም። እነዚህ ሰዎች በራሳቸው ፍላጎት በራሳቸው ሂሳብና ስሌት እየነዷችሁ ነው። እንደፈለጉት እንደ ሮቦት እያሽከረከሯችሁ ነው። ይሄን ቤተክርስቲያን አፈቅድም። አርያ የምታደርጓቸው በጣም ትላልቅ ጳጳሳት ስለነዚህ ሰዎች በጣም ትላልቅ መነኮሳት ስለነዚህ ሰዎች ሲመሰክሩላችሁ ልትሰሙ ትችላላችሁ። ግን እነሱም ተይዘው ነው እንጂ ልክ እንዳልሆነ ያውቁታል። ስለዚህ የነዚህ ሐሰተኛና አጭበርባሪ መነኮሳት ባይታዊያን አጥማቂያን ተጠቂ ተከታይ የሆናችሁ መመናን እባካችሁ ንቁ። ቤተክርስቲያን እንዲያታስተምርም ስርዓቷም ይሄ አይደለም። የነቃችሁ ደግሞ ከነዚህ ሰዎች በደንብ ራቁ። ላልሰሙት አሰሙ፣ ላላውቁት አሳውቁ። ከዱላዬ ጋር ፍካሪ የትንሽ ዕውቀቴ ትበቃኛለች ብላችሁ አትኖሩ። ቤተክርስቲያን ባሕረ ጥበባት ናት። የማትቀየሩ ሰው የለም። እናንተ መጣችሁ ተቀየሩ። አይ ዘንድሮ እስቲ ስሙት። ሁሉም ጥሩ አርጀ ነው ያስኩት ፏርጀ እንደፈለግና በመንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው አንተ። አዎ እያስተናገር አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ እኮ አይደለም። ትክክለኛ አንተ ለእግዚአብሔር ራስህን ያስረከብህ የኢየሱስ ክርስቶስ ዋና አገልጋይ ምርጥቃ የሚጎለኝ የለም። በፍጹም የለም። የሚጎለኝ የለም። የሚጎለኝ ገንዘብ አለመቀበልህ፣ ህዝቡን አለማታለልህ ያ ነው የሚጎልህ። ግን በእኛ ፊት ኃይል አለ። ወንበር ይለበቅ ሲወል ገብተህ መንጥቀሩ አደርታው ባራኪው ደስ ይበላችሁ ተወልዱ። ይሄ ነው ምስክር ነው። ምን አለ? ምስክርነት ማለት እንዲህ ነው ብሎ ተናገረ መጨረሻ ላይ። ከአጋንንት ምስክርነት የተቀበለ ቅዱስ አለ ይኖር ይሆን? አጋንንት እንኳን ቢመሰክሩለት ምስክሩን አሜን ብሎ የተቀበለ ሰው ሲኖር ሕዝብ ዕውቀትን ከማጣት የተነሳ ጠፍቷል የሚለው የሆሴዕ ቃል በእኛ እኮ ነው የተፈጸመው። ሕዝቡ ደግሞ ያጨበጭባል።
ካለማወቅ የተነሳ ነው እንጂ አውቆ እንደሚያደርግ ሰው ያለ አይመስለኝም። ሁለተኛ ነገር እመቤታችን ቅድስት ድንግል ማርያም ከላይ በሰማይ በቅዱስ ገብርኤል ከታች በምድር በቅድስት ኤልሳቤጥ ተመስገናለች፣ ቅዱስና ተመስክሮላታል። መጥምቀ መለኮት ቅዱስ ዮሐንስ በክብር ባለቤት በጌታችን በኢየሱስ ክርስቶስ አንደበት ሴቶች ከወለዳቸው መካከል እንዳንተ የለም የሚል ምስክርነትን ተቀብሏል። ቅዱስ ዳዊትም ከእግዚአብሔር አንደበት እንደ ልቤ ነው የሚል ምስክርነትን ተቀብሏል። ሌሎች ቅዱሳንን ብንመለከታቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከቅዱሳን መላእክት አፍ ምስክርነትን ተቀብሏል። ከአጋንንት አፍ ግን ምስክርነትን ሰምቶ አሜን ይሁንልኝ ብሎ የተቀበለ የመጀመሪያው ሰው ይሄ ነው። እንዴ ቅዱስ ጳውሎስስ በአጋንንት አፍ ተመስክሮለት አልነበረምን? ሐዋርያት ተመስክሮላቸው አልነበረምን ብለን ብንጠይቅ ግን መልሱ ይሄ ነው የሚሆነው። ቅዱስ ጳውሎስ በሁለተኛው ሐዋርያዊ ጉዞ ላይ እንዲህ ያለ ነገር ገጥሞት ነበረ። በፊልጵስዩስ አንዲት በመዋርት ሥራ የምትተዳደር ሴት እነርሱ ወደ ጸሎት ስፍራ ሲሄዱ የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ጮኸች። ይህንን ደጋግማ ተናገረች። የተናገረችው እውነት ቢሆንም ጳውሎስ ግን በመንፈሱ ተጨነቀና ዞር ብሎ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያንም ሰዓት አጋንንቱ ከሷ ወጣ። የሐዋርያት ሥራ ምዕራፍ 16 ከቁጥር 16 እስከ 18። ሰይጣን የሚናገረው እውነት ቢሆን እንኳን በምንም አይነት መንገድ ከአጋንንት ምስክርነት መቀበል አያሻም። ብዙዎች ወደ አጋንንት ትምህርት ተስበው የሄዱት ሲለፈልፍ የሚናገረው እውነት ነው እያሉ ነው። አሁን ግን ይሄ አጋንንት ለዚህ ሰው የመሰከረለት ምስክርነት ልክ ነው እያልኩ አይደለም። በፍጹም ከእውነት የራቀ ነው። ነፍሳትን ከሲኦል ማረክብን፣ አንተ ታላቅ አገልጋይ ነህ፣ አንተ እንደዚህ ነህ የሚል ምስክርነትን ከንቱ ውዳሴን ቁጭ ብሎ የሚቀበል ሰው ሁሉ ከቤተ ክርስቲያን ህብረት የተቆጠረ አይደለም። ከንቱ ውዳሴን መታበይን የሚወድ አንድና አንድ አጋንንት ብቻ ነውና። ቅዱስ ጳውሎስ አጋንንቱ ሲመሰክርነት አልተቀበለም የሚል የወንጌል የእውነት ቃል እያለ እኚህ ሰዎች ለምን አጋንንትን አስለፍፎ መረጃ እንደሚፈልጉ ግራ ይገባል። አጋንንት ናቸው። ምንም አይነት ነገር ከነሱ መሰብሰብ መዘዙ ብዙ ነው። በልፍለፋው ከትዳር መፋታት እስከ መቃቃር፣ ከጥላቻ እስከ ለግድያ መፈላለግ የደረሱ ሰዎች አሉ። እንኪያ ታዲያ ሰይጣንን ከሰው ግዛት ማሳደድና በሰው ግዛት ላይ የእግዚአብሔርን መንግስት ሥራ ማስፋፋት እንጂ ሰይጣንን አቁሞ መረጃ ጠይቆ በቪዲዮና በካሴት ቀድቶ መቸብቸብ የአጋንንትን ትምህርት ከማስፋፋትና እውነት ነው ብሎ ከማውላት ውጪ ፈጽሞ ምስክርነት ሊሆን አይችልም። ምስክርነትም ቢሆን ከዳኑ ከተፈወሱ በኋላ እንጂ መንፈሱ ገና ግዛቱን ባለቀቀበት ሁኔታ ምስክርነት የለም። ምስክርነት ቃሉን ላመኑ እውነተኞች እንጂ ቃሉን እየሸቃቀጠ ለሚያስት ሰይጣን ፈጽሞ ሊሆን አይገባም። ስለዚህ ይህንን አውቃችሁ እዛ የምትሄዱና የዚህ ሰው ተከታይ የሆናችሁ ክርስቲያኖች ጊዜው ሳይረፍድባችሁ ተመልሳችሁ ንስሐ ግቡ። ከዚህ ሰው የሐሰተኛ ትምህርትን ተጠበቁ። ቤተክርስቲያን አስተምሮቷ የቅድስና ሕይወቷና የአባቶቻችን ታሪክ እንዲህ አላስተማረንም። እንዲህ አይነት ታሪክም አላገኘንም። ይቆየን።